ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ከች ብያለሁ። ትንሱና አላዛር አዲስ መረጃ ሰማሁ። ለምንድነው የተለያዩ? ትንሱ በዚህ ልክ አላዛርን ልትገፋው የቻለችበት ምክንያት ምንድነው? ታረጋጉና ልነግራችሁ ፈልጋለሁ ማለት ነው። ወጉድ ትገርማላችሁ። ይሄ ሁሉ ሚስጥር በውስጣችሁ ይዛችሁ ነው እንዴ? እናንተ እያስመሰላችሁ ነበር ማለት ነው። ወይኔ ትንሱ ትገርሚያለሽ። ዞሮ ዞሮ አላዛር ይህን መንከራተት ያመጣበት በአንዴ እዩኝ ደብቁኝ ያመጣል ብሏል። እነሱም በጣም አብዝተውት ነበር። እረ በስመ አብ በተለይ አላዛር እና ደግሞ ይሄ ነገር ሄለን ስለምን ጠፋች? ሄለን እንግዲህ አላዛር በቃ በአንዴ ነው የደረሰበት። እኔ ሄለን ግፍ ነው የምለው፣ የሄለን ግፍ ነው። የምሬን ነው። እንደዚህ ያንከራተተው ባንዴ እሷ ልትርቀው ባንዴ ተቀየረችበት። እሱም እኮ ሄለን ላይ ባንዴ ነው ቀይር ያለ። ከዚህ በኋላ ከአንቺ ጋር መስራት አልፈልግም ብሎ ሌላ ሰው ጋር ቀጥ ብሎ የመጣው። ሲቀጥል ደግሞ ሄለንን በድሏታል ለማለት ፈልጌ አይደል፣ አልበድላትም። አብረው እየሰሩ ነበር፣ አበረታቷታል። እሱንም አበረታታዋለች። እሱ ብቻ አይደለም አብሮ ነበር ስትሰራ ነበር። ሲቀጥል የሄለንን ድምጽ እኮ ባንዴ እኮ ነው አውጥቶ እሷን መጥፎ ለማስባል ያንን ድምጽ አውጥቶ እኮ ነው ሚዲያ ላይ ያወጣባት። እሷን ተመልካች መጥፎ ናት ብሎ እንዲያስብ። ከዛ በኋላ እኮ ብዙ ተመልካች ተቀይሯል። መጥፎ ናት፣ ሰገጤ ናት፣ ቅብጥርስ ናት እያሉ እየሰደቧት ነው። ስለዚህ ያን ድምጽ ባንዴ ከምታወጣ ብደብቅላት ኖሮ እሷ የዋህና ሲጀመር የግንባር ስጋ ስለሆነች የልቧን ፈጣሪ የሚሰጣት። ስለዚህ እኔ አላዛር ሄሉን በትንሹም ቢሆን አስከፍቷታል ብዬ ነው የማስበው። በጣም አስከፍቷታል ለማለትም ይከብዳል። ምክንያቱም ያበረታቷታል ምናምን። ግን ደግሞ ዩቲዩብ የጋራ ስራ ነው። ገብቷችኋላ? እሷ ብቻ አይደለም የምትጠቀመው፣ አብረው ሲሰሩ እሱም ይጠቀማል። ለራሱ ሲል ነው የቀረባት እንጂ ለእሷ ብሎ አይደለም የቀረባት ሲጀመር ማለት ነው። እና የሄለን ግፍ ነው አላዛር። ሄለንን ይቅርታ ጠይቃት እሺ ወንድም አለም። በቃ እንደዚህ የሚያንከራተት በአንዴ ታዲያ ልጅቷ እንዴት ነው ልትቀየር የቻለችበት? ትንሱ ደግሞ እምቢ ያለችበትን ምክንያት ልነግራችሁ ፈልጋለሁ። ተረጋጉ። እዚህ ጋር የአላዛር ደጋፊ የትንሱ ደጋፊ ምናምን እያላችሁ እንዳትልከሰከሱ እዚህ ጋር ማለት ነው። እኔ እውነቱን ነው የምናገረው። እና አላዛር አላጠፋም አጥፍቷል ወይ? ሄሉን ገፍቷታል አልገፋትም? እስኪ ንገሩኝ። የሆነ ድምጽ ላከችለት፣ ይቅርታ ጠይቀችው። ከዛ በኋላ ይቅርታውንም ከምንም አልቆጠረውም። ድምጿን አወጣ ምናምን ሰው አስከፍቷታል ብዬ ነው ማስበው። ሰው ይቅርታ ጠይቃት ነው ልልህ የምፈልገው። በሌላ በኩል ሄለን ጠፍታለች። ምን ሆና ነው የጠፋች? እንዴት ጠፋች? ብዙ ሰዎች እንግዲህ ከዛ ልጅ ጋር ከቢኒ ጋር ስትሰራ በጣም እየተናደዳችሁና እየተቃጠላችሁ ነበር። ሰው አሁን ስለጠፋች እንግዲህ ደስ ብሏቸዋል ብዬ አስባለሁ። ዞሮ ግን አትደሳሰቱ፣ ይመጣሉ። እንደውም እኔ በቀደሙ ቪዲዮ ሄዳለሁ ምናምን ሲል ፍራንክ መስሎኝ ነበር። ግን ይለካ ፍራንክ አትበይ ያላችሁ ነው። አይድሌ ደግሞ ልትሰድቢ ነው። ፍራንክ ነው ፕራንክ። እናንተ እስኪ ታውኝ፣ እንደፈለገ ላውራበት፣ እንደፈለገኝ አርጌ ላውራ። ፍራንክ ፋራ ምናምን አትበሉ። የአማርኛ የሆነ የቃላት የሆነ ቃላትን በማሳመር በመሞላቀቅ አይደለም አራዳነት እያንዳንድሽ ማለት ነው። ጭንቅላትሽን አራዳ አድርጊ፣ ስሪ፣ ተቀየሪ እንጂ እንደዚህ አማርኛ እያሳመሩ መናገር አራዳነት አይደለም በነገራችን ላይ። ና እኔ ድብን ያልኩ የገጠር ልጅ ነኝ። ሰገጤ ቅብጥርስ የምትል ሰው መፍትሄ ነው። ባህሌን በጣም ነው የምኮራበት። ይገባችኋላ? እኔ የገጠር ልጅ በመሆኔ በጣም ነው ደስ የሚለኝ። ሲጀመር ደግሞ እንደ ከተማ ልጅ እየተሞላቀቁ ሰላም እንዴት ናችሁ የኔ ማሮች የኔ ወዶች ምናምን እያሉ ማውራት አቅቶኝ አይደለም፣ ግን እኔ አልፈልግም። በማንነት ያላፍርም። ኮራጀነን ያልኩ እኔ አትናደዱ የኔ ውዶች። እና ፍቅርና ሄሉ ደግሞ ይምጡ ያላችሁ ብዙ ሰዎች ኮሜንት ላይ ያጻፋችሁ ነው። የኔም ጥያቄ ነው። በቃ ፍቅር ለምንድን ነው ማትመልሽልኝ? እኔ ጥያቄ ቆይ ሁሌ ነው የምንጠይቃ። ፍቅር ቤት ብትሉ ሄለን ቤት ብትሉ እባካችሁ አንድ ቀን ነው አብራችሁ በእናታችሁ። የእውነት ነው አንድ ቀን ፍቅርዬና ሄሉ አንድ ቀን አብረው ቢመጡ በጣም ነው ደስ የሚለኝ። አረ በእናታችሁ አዲስ አበባ እየኖራችሁ ለምንድን ነው አብራችሁ ማትመጡ? ብትመጡ ምን ትሆናላችሁ? አራዱ በእናታችሁ ኑ ሊመጡ አልቻሉም። እኔም እየጠየቅኩ ነው። ጥያቄ የኔም የናንተም ነው። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እኔ እኮ 4 ደቂቃ ካወሩ በኋላ ሰላም መላችሁ ነገር ነው ግራ የሚገባኝና
የኔ ማሮች እንዴት ናችሁ? ሰብስክራይብ አድርጉኝ። እንግዲህ አላዛርና ትንሱሻ እንገጭ ገና በሳምንቱ የኔ ውድ የኔ ቸኮላታ የኔ ምናምን ሲባባሉ ሰንብተው ያልተባባሉት ነገር የለም። ትንሱም እንግዲህ አላዛር ላይ ሄዳ ልጠፍ እያለችበት ተለጣጠፈችበት፣ አይገልጸውም ተጠመጠመችበት። እኔ እኮ ሰው ማለት ነው እንደዚህ ጥምጥም ብለሽበት አቅፈሹ ቀብጥረሹ ፍቅር የለንም ነው የምትሉት ወይስ ምንድን ነው? እኔ እኮ ግራ ገባኝ። እና እንደዚህ ስትለጣጠፍበት ደግሞ አላዛርዬ ፎንቃ ገባለት በቃ። ከዛ በኋላ አላዛር ደግሞ መቱ ትንሱን አፈቀርኩሽ የኔ ቸኮለት የኔ ቸኮሌታ የኔ ቆንጆ የኔ ማርማራሳ ብሎ የፍቅር ጥያቄ ማቅረብ። ትንሱሽ አልፈልግም፣ ኦማይ ጋድ አልፈልግም። አላዛር ደግሞ ካላንቺ መኖር አልችልም፣ ራሴን ባህር ውስጥ ነው የምወረውር ብሎ እረፍ። እሰይ ለማንኛውም ማለት ነው ትንሱና አላዛር ትልቅ ልዩነት አላቸው በነገራችን ላይ በመሀላቸው ማለት ነው። ከሄለን ጋር ያጣላቸው ይሄ ነው። አሁንም ከትንሱ ጋር ያጣላቸው ብዬ ማስበው ይሄ ማለት ትንሱ አልቀበልም ያለችበት የፍቅር ጥያቄው ምክንያት አላት። አንደኛ ነገር እምነታቸው የተለያየ ነው። ገባችሁ አይደለ? ማንም ቤተሰብ አይፈልግም የተለያየ እምነት እንዲኖራችሁ። እኔ ራሴ አልፈልግም። በእምነቴ ሌላ የሆነ ሰው ማግባት አልፈልግም። ለአሁኑ ምንም ላይ መስላችሁ ይችላል። ፍቅር ውስጥ ናችሁ ምናምን የሆነ ሰዓት ላይ ግን ያጋጫችኋል። እናንተ ማትፈልጉት ያኛው ሰው የሚፈልገው ሊኖር ይችላል። ስለዚህ በተለይ ልጅ ስትወልዱ ምናምን በጣም ብዙ ነገር አለና የእምነት ልዩነት በጣም ከባድ ነው አንድ ላይ ለመኖር ማለት ነውና ትንሱና አላዛር አንድ ላይ ሆኑ። ትንሱ ኦርቶዶክስ ናት፣ አላዛር ደግሞ ፕሮቴስታንት ነው። ሰው ልዩነት አላቸው። እንዴት ነው አብረው የሚሆኑት? ምን ሆናቸዋል? እና ይሄ ይመስለኛል ትንሱ አላዛርን እምቢ ልትለው የቻለችበት። ሲቀጥል ደግሞ ለጥቅም ነበር የቀረበችው ምናምን እያላችኋት ነው ትንሱ ሲጀመር ማለት ነው። ዩቲዩብ ላይ አንድ ላይ ከሰራችሁ ለጥቅም የሚባል ነገር የለም። ሁለቱም ተጠቃሚ ናቸው። እሷ ብቻ አይደለም አንድ ቀን በሷ እስከሆነ ድረስ ስራ ነው እየሰሩ ነበር። የጋራ ጥቅም ነው በቃ። አንድ ቀን በሱ ቤት አንድ ቀን በሷ ቤት ከሆነ እሷም ለሱ እየሰራችለት ነው፣ እሱም ለሷ እየሰራላት ነው ማለት ነው። ሶ የጋራ ጥቅም ለሁለት ሲሰሩ ጥቅሙ የግላቸው ነው እንጂ የጋራቸው ነው እንጂ የአንድ ሰው ጥቅም ብቻ አይደለም። ለትንሱ ብቻ አይደለም ይጠቅማት። እሷም እኮ ሌላ ወንድ ጋር መስራት ትችላለች፣ እሱም ሌላ ሴት ጋር መስራት ይችላል። ነገር ግን እንደዛ ስለሆነ ብቻ እንትን አይሉም። ሰው ጥቅሙ የጋራ ጥቅማቸው ነው። ለጥቅም ምናምን ላላችሁ አትንሱን ማለት ነው። ግን ደግሞ ሌላ ትልቅ ልዩነት አለ። ከአሁኑ መወሰን አለብሽ ትንሱ ማለት ነው። እስከ መጨረሻ የማይፈታ ነገር ማድረግ የለባትም። እኔ ትንሱ ትክክል ናት ብዬ ነው የማስበው። ምክንያቱም እንደዚህ አይነት ልዩነት እያለ ፍቅር ውስጥ መግባት የለባችሁም። በኋላ የማትወጡት ጣጣ ውስጥ ነው የምትገቡት። እና እኔ ትንሱ አላዛርን እምቢ ማለቷን ተመችቶኛል። ምክንያቱም እንደዚህ አይነት ልዩነት እያለ አብሮ መሆን አስፈላጊ አይደለም ብዬ ነው የማስበው። አሁን ባይጣሉም በኋላ ሊያጋጫቸው ይችላል። ሄለን ደግሞ ጠፋች ላላችሁ ትመጣለች። ሄሉ ትመጣለች፣ የትም አትጠፋም። እሺ አትደሳሰቱ፣ ምንም አትሆንም ምናምን በቃ ልጁ ጥሏ ቢሄድም ተመልሶ ይመጣል። እንዴ ግን ፍራንክ ነበር ይመስለኝ። እነሱ ግን የእውነት አድርገውት ይመስለኛል። ዞሮ ይመጣሉ። ፍቅርና ሄሉም ይምጡ እያላችሁ አሁን ኮሜንት ላይ ጻፉ። እኔም እንዲመጡ ፈልጋለሁ። ይመጣሉ ብዬን ማስበው ተስፋ ማደርገው ነው። በእናታቸው እስኪ አንድ ቀን ብቻ ነው እሺ። ከዛ በኋላ እሺ እንዴ እናንተ ከወንድ ጋር መስራት ብቻ ነው በቃ። እስኪ አንዳንዴ እናንተ አብራችሁ ሁለታችሁ በጣም ቆንጆ ሴቶች ተሰብስበው እንዲሁም ሁሉም ሴቱ ዩቲዩበሮች ቢመጡ በአንድ ደስ ይለኛል። ግን ደግሞ በተለይ ፍቅርና ሄሉ ቢመጡ በጣም ነው ደስ የሚለኝ፣ ይመቸኛል።